በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ቸርነቱ ብዙ የሆነ በምህረቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ የተራራው ስብከት የሚል ነው። እግዚአብሔርን አጋዥ አድርገን የ13ኛውን ቀን ትምህርታችንን እንጀምራለን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 7 እስከ ቁጥር 9 ያለውን በጸሎት መንፈስ ሆነን እናነበዋለን። የሚምሩ ብፁዓን ናቸው ይማራሉና፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና፣ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። እግዚአብሔር የዘላለም አምላክ የምድር ሁሉ የዳርቻዎቹ ፈጣሪ፣ ሰማይና ምድር በአንተ ውስጥ የሆኑ ሰማይና ምድርን የወሰንክ አንተ ግን በፍጥረታት ውስጥ ያልተወሰንክ ጌታ እናመሰግንሃለን። ሰውን ለማዳን ከሰማይ ወደ ምድር የወረድክ ከአንዲት ቅድስት ከምትሆን ድንግል በትህትና የተወለድክ በበረት የተጣልክ በችግር በጉስቁልና ያደግክ ሀገር እንደሌለ የተሰደድክ በ2 ዓመት ሕፃንነትህ የንጉሥ ጠላትን ያፈራህ በግብፅ ምድር የተንከራተትክ ለሰማይ ወፎች መሳፈሪያ ለምድር ቀበሮች ጉድጓድ አላቸው፣ አንተ ግን ከነሱ አንሰህ ማረፊያ ማደሪያ መጠለያ ያጣ ስለኛ የተንከራተትክ በተውሶ ጀልባ የተጓዝክ ከሚሰጡ ቁራሽ ከሚሰጡ ጽዋ እየተጎነጨህ ዓለምን የምትመግብ ጌታ ምንም እንደሌለ ከሰጠኸው ሰው ከፈጠርከው ሰው የተመጸወትክ እርቃንህን በመስቀል ላይ ውለህ ሰማይን በጨረቃ ሰማይን በከዋክብት አስጊጠህ ሳለህ እነሱ እንኳ አፍረው በጨለማ ራቁትነትህን የሰወሩልህ እኛ ግን ጨክነን ያራቆትንህ እኛን ወደ ሰማይ ከፍ ለማድረግ አንተ ወደ ምድር ጥልቅ የወረድክ የተቀበርክልን እኛን ለማጽደቅ ስለኛ ለመኖር የተነሳ ወደ ሰማያት በክብር ያረግህ የምትመጣው ተስፋችን አማኑኤል ሆይ እናመሰግንሃለን። ጌትነትህን ባሰብን ጊዜ እንደመማለን፣ ፍቅርህን ባሰብን ጊዜም እንገረማለን። አንተ በአምላክነት፣ አንተ በትህትና፣ አንተ በመለኮትነት፣ አንተ በስጋዌህ ምስጢር ድንቅነህና ተመስገን። ስለ ቸርነትህ ዛሬ አለቱ ልባችንን በቃልህ እንድታሸንፈው ለአንተም ደግሞ የሚንበረከክ እንድታደርገው ልባችንን ጌታ ሆይ ዙፋን ስር እንድታስገዛው እንለምንሃለን። ስለ ቸርነትህ ለባሪያዎችህ የምህረትን ሕይወት እንድትሰጠን እንማልድሃለን። ቃልህን ደግሞ ራሱን ከሚያስፈጽምበት ችሎታ ጋር ወደ እኛ ላክልን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምህረትህ በመካከላችን ትሁንልን። በአንዱ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ባለፈው ሳምንት ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና የሚለውን የብጽዕና አዋጅ ተነጋግረናል። ሐሳብ ከውለታ አይቆጠርም ይባላል በሰው ዓለም። በእግዚአብሔር ፊት ግን ሐሳብ ዋጋ አለው፣ ምኞት ዋጋ አለው። የልባቸውን ምኞት አደመጠ ተብሎ ተጽፏል። እሹ ታገኛላችሁ ተብሎ ተጽፏል። እግዚአብሔር
የአንደበታችንን ንግግር ብቻ አይደለም፣ እግዚአብሔር የልባችንን ምኞትም ያደምጣል። እንዲህ ባገኝ እንዲህ አደርግ ነበር ስንል እግዚአብሔር እሱን ያደምጣል። መልካምም ይሁን ክፉም ይሁን እግዚአብሔር ያደምጣል። እንደው አቅም ቢኖረኝ ይህንን ሕዝብ ስልጣን ባገኝ እገርፈው ነበረ ስንል እግዚአብሔር የልባችንን ምኞት ያደምጣል። የሚገረፍ ሕዝብ እግዚአብሔር ሲገጥመው ለኛ አቅም ይሰጣል። ታዲያ እግዚአብሔር ይህንን ሰው የሚጠይቀው በምኑ ነው ስንል በስራው ሳይሆን በምኞቱ ነው። እግዚአብሔር የልብን ምኞት ያደምጣል። ማንኛውንም መንፈሳዊ በረከት ከእግዚአብሔር ለመቀበል መሻት ያስፈልጋል። እሹ ታገኛላችሁ ነው የሚለው የዮሐንስ የወንጌሉ አዋጅ፣ የራእዩ አዋጅ። ማንም የተጠማ ቢኖር ወደ እኔ ይምጣ፣ የሕይወትን ውሃ እንዲያው በነፃ ይጠጣ ነው የሚለው። መጠማት ጥልቅ መሻት ነው። መጠማት ረፍት የሚነሳ ፍላጎት ነው። ይህ ብቻ አይደለም። በአንደኛ ቆሮንቶስ በምዕራፍ 14 ቁጥር 1 ላይ ትንቢት መናገርን በብርቱ ፈልጉ ይላል። መንፈስ ቅዱስ የእግዚአብሔር ቤት አሳላፊ ነው። መንፈስ ቅዱስ የድግሱ ጌታም ነው። መንፈስ ቅዱስ ጸጋን የሚሰጠን በእግዚአብሔር ቤት በጎደለው በኩል እንድናሟላ ነው። ስለዚህ ጸጋውን የሚሰጠው በራሱ ፈቃድ መሰረት ነው። ነገር ግን ጸጋን በመሻታችን ደግሞ ይጨምራል። ትንቢት መናገርን በብርቱ ፈልጉ ስለሚል ከግርማው የተነሳ ከችሮታው የተነሳ ከብልጥግናው የተነሳ ጸጋን ይሰጠናል፣ በመሻት ደግሞ ይጨምርልናል። ስለዚህ እግዚአብሔር ለመሻታችን የመደበው ንጉሳዊ በጀት አለው። እግዚአብሔር ለመሻታችን የመደበው ንጉሳዊ በጀት አለው። ከእግዚአብሔር ዘንድ ከመደበኛ ወጪዎቻችን ውጭ ሌላ በረከት ማግኘት ከፈለግን መሻት አለብን። ነቢዩ ዳዊት በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል ብሏል። ሁላችንም እግዚአብሔር በዚህ ዓለም ያስቀመጠን የምንኖርበት ምስጢሩ ለደስታው እንደምንኖር ነው። ይሄን ነው የምንገነዘበው። እግዚአብሔር ግን የሚያኖረን ለመሻቱ ብቻ አይደለም፣ መሻታችንን በመሙላት ሊያስደስተንም ነው። ለዚህ ነው በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል የተባለው። በተባረከው በጌታችን የብጽዕና አዋጅም ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ለውጠኝ ጌታዬ የሚሉ ብፁዓን ናቸው ይለወጣሉ። አንተ የመረጥከው አይነት ሰው አድርገኝ የሚሉ ብፁዓን ናቸው ይሆናሉ። ጌታ ሆይ ፈቃዴን ፈቃድህ ይውረሰው፣ ምኞቴን ምኞትህ ይውረሰው የሚሉ ብፁዓን ናቸው፣ እግዚአብሔር ይወርሳቸዋል። በሐሳብ ያንተ አስብበት፣ በንግግር ያንተ አትምበት፣ በስራ ያንተ ጨርስበት የሚሉ ብፁዓን ናቸው፣ መከናወን ይሆንላቸዋል። መቼ ነው ጌታዬ በኔ ደስ የምትሰኘው? መቼ ነው ጌታዬ ቤቴ አንተን የሚጠልለው? መቼ ነው ጌታዬ ልቤ ለአንተ ዙፋኔ የሚሆነው የሚሉ ብፁዓን ናቸው
እግዚአብሔር የጽድቅን ሸማ ያለብሳቸዋል። ስለዚህ የብፁዓን ትምህርት አዋጅ ብቻ ሳይሆን ተስፋም ነው። የብፁዓን ትምህርት አዋጅ ብቻ ሳይሆን ምንድነው? የተስፋ ቃልም ነው። ቃል ኪዳንም ነው። ዛሬም እናየው የሚምሩ ብፁዓን ናቸው ይማራሉና የሚለውን አዋጅ ነው የምናየው። አንድ መንግስት እንደ መንግስት ሲቋቋም የቅጣት አዋጅ ብቻ ሳይሆን የምህረት አዋጅም አለው። ስለዚህ በአንድ መንግስት ውስጥ ቅጣት አዋጅ እንደሆነ ሁሉ ምህረትም አዋጅ ወይም ህጋዊ ነው። ምህረቱ የቅጣቱን ያህል የመንግስትነቱ መገለጫ ነው። መንግስት ቀጪ ብቻ ከሆነ ምህረት ከሌለው በቀለኛ ነው የሚሆነው። መንግስት የሀገር ጠባቂ ብቻ ሳይሆን መንግስት የሀገር አባወራ የህዝብ አባትም ነው። አባወራ ልጁን ይቀጣል፣ ከዛ በኋላ ደግሞ ሆዱ ይራራና ያባብላል። የገዛ ልጆቻቸውን ቀጥተው ማገገሚያ ደግሞ በግም ያርዱም ይኖራሉ። አባትነት መቅጣት ነው። አባትነት ደግሞ መማርም ነው። መንግስት የሚሆነው የሚቀጣ የሚፈርድ ብቻ ሳይሆን የሚምር ምህረት የሚያደርግም ሲሆን ነው። እግዚአብሔር መንግስት ነው። ስለዚህ እግዚአብሔር የሚፈርድ ብቻ አይደለም፣ እግዚአብሔር የሚምርም አምላክ ነው። ለአንድ ልከኛ መንግስት ማሰር፣ መቅጣት፣ መፍረድ የግዳጅ አማራጩ እንጂ የደስታ ምርጫው ሊሆን አይችልም። ለማንም መንግስት ማሰር፣ ለማንም መንግስት መቅጣት የጭንቅ ጉዳይ ነው። ዝም ከተባለ የባሰ ቅጣትን የሚያመጣ ስለሆነ ነው። ጥፋትን ለመገደብ የሚወስደው እርምጃ ነው ለአንድ ልከኛ መንግስት። እግዚአብሔርን መቅጣት ምርጫው አይደለም። የእግዚአብሔር ምርጫው ምንድነው? መማር ነው። እንድንመለስ እንድናውቀው ይቀጣናል፣ ግን እንደገና ይምረናል። እግዚአብሔር መዓቱን በምህረት ይመልሳል፣ ቁጣውን በትዕግስት ይመልሳል። የእግዚአብሔር ቁጣ ጽኑ ነው፣ ማንም አይመክተውም። ሰይፍን በምን እንጨብጠዋለን ብንል በሰገባ፣ የእግዚአብሔርን ቁጣውን ግርማውን በምን እንቀርበዋለን ብንል በምህረቱ። እግዚአብሔር ይመስገን። ሰይፍ በሰገባ እንደሚጨበጥ የእግዚአብሔርን ሉዓላዊነት በምህረቱ እንቀርበዋለን። ልብ አድርጉ፣ ይህ አምላካችን እግዚአብሔር ሰማይና ምድር የእርሱ ነው። ሰማይና ምድር የእርሱ የሆነ ባለጠጋ ከእግዚአብሔር ውጭ ማንም የለም። እግዚአብሔር ግን በዚህ ሁሉ ንብረት ባለጠጋ አልተባለም። ባለጠጋ የተባለው በምህረቱ ነው። እግዚአብሔር ይመስገን። እግዚአብሔር በምህረቱ ባለጠጋ መባልን የወደደ አምላክ ነው። ብልጥግናውንም ስናይ ምህረቱን እስከ 1000 ትውልድ፣ ቁጣውን ግን እስከ 3 እና እስከ 4 ትውልድ። ለዚህ ነው መዓት የራቀ ምህረት የበዛ አምላክ የምንለው። ይሄ አምላክ ነው የሚምሩ ብፁዓን ናቸው ይማራሉና ያለው። ምህረት የእግዚአብሔር የመንግስቱ አዋጅ ነው። እግዚአብሔር እኛን የሚምረው በህጋዊ መንገድ ነው።
ይልቁንም በአዲስ ኪዳን ዘመን ስለ ሁላችን ኃጢአት የጌታችን የኢየሱስ ክርስቶስ ደም ፈሷል። የጌታችን የኢየሱስ ክርስቶስ ደም እኛ ምህረትን የምንቀበልበት ሕጋዊ ሰነድ ነው። የጌታችን የኢየሱስ ክርስቶስ ደም እኛ ምህረትን የምንቀበልበት ሕጋዊ ምንድነው? ሰነድ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ ተጽፏል። መንግስታት ከጥንት ዘመን ጀምሮ ለእስረኞች ምን ያደርጋሉ? ምህረት ያደርጋሉ። ጌታችን ኢየሱስ ክርስቶስ በተሰቀለበት ቀን እንኳ ጲላጦስ ኢየሱስን ሊፈታ ስለፈለገ በየዓመቱ እንዳስለመዳቸው አንድ እስረኛን ይለቅላቸው ነበር። የዛሬው ተራ የማን ሊሆን ፈለገ? የክርስቶስ እንዲሆን ፈለገ። እንደጠሉት ያውቃል። ምንም ቢጠሉት ግን ከበርባን በላይ አይጠሉትም ብሎ አስቧል። ስለዚህ በርባንን ልፍታላችሁ ወይስ ኢየሱስን አላቸው። ጲላጦስ ኢየሱስንም በርባንንም የሚፈታበት የምህረት አዋጅ በመንግስቱ ስላለ ነው። በየዓመቱ ከጥንት ዘመን ጀምሮ በየዓመት በዓላቱ መንግስታት ለእስረኞች ምን ያደርጋሉ? ምህረት ያደርጋሉ። እግዚአብሔር ግን በየሰኮንዱ ለኃጢአት እስረኞች ምህረት ያደርጋል። እግዚአብሔር ይመስገን። በዓመት አንድ ጊዜ አይደለም፣ በየሰከንድ ሽፍራፊ እግዚአብሔር ለኃጢአት እስረኞች ምህረት ያደርጋል። ኃጢአት እስር ነው። ቀሳውስቱ የኑዛዜ ቃል ሲያሰሙ እማይሰራ ኃጢአት ነው የሚሉት። ከኃጢአት ማሰሪያ ማን ይፍታ ነው የሚሉት? እግዚአብሔር ይፍታ ነው የሚሉት። ከኃጢአት ማሰሪያ የሚፈታ እግዚአብሔር ነው። ኃጢአት እስር ቤት ነው። ኃጢአት የማይታይ ወህኒ ቤት ነው። ከኃጢአት ማሰሪያ እግዚአብሔር በምህረቱ ይፈታል። የሚምረው አምላክ ነው ማሩ ያለው። ይቅር የሚለው ጌታ ነው ይቅር በሉ ያለው። የእናንተን የማይቆጠር ስህተታችሁን ይቅር ብያለሁ። ሰዎች ምንም ቢበድሏችሁ ስህተታቸው የሚቆጠር ነው። ስለዚህ የማይቆጠረው ከተተወላችሁ የሚቆጠረው ልትተው የሕግ ግዴታ የለባችሁም። የህሊና ግን ግዴታ አለባችሁ። ምክንያቱም ያለነው በሕግ አይደለም። በጸጋው የኖረ በሕግ ወንድሙን መመዘን የለበትም። የማይገባውን የተቀበለ ለሰዎች የማይገባቸውን መስጠት አለበት። ጸጋ የምንቀበለው ብቻ ሳይሆን የምንናኘውም ነው። ጸጋ የምንቀበለው ብቻ ሳይሆን የምናቀብለውም ነው። ከጸጋው አንዱ የሱ ይቅርታ ነው። ወገኖቼ እንደዚህ የቆምነው አጥንት ተዋቅሮ ነው የሚመስለን። ነገር ግን ከአጥንት ይልቅ አጥንቶ ያቆመን የእግዚአብሔር ምህረት ነው። ወጥተን የምንገባው በእግዚአብሔር ምህረት ነው። ተናግረን የምንፈጽመው በእግዚአብሔር ምህረት ነው። ጀምረን የምንጨርሰው በእግዚአብሔር ምህረት ነው። እንደዚህ በአንድነት የተቀመጥነው በእግዚአብሔር ምህረት ነው። ቤተ ክርስቲያን የምህረቱ ትርፍ ናት። በጌታ ምህረት ቀን የተወለደችው ቤተ ክርስቲያን ናት። ይልቁንም ዛሬ የምንቆጥረው ዓመተ ዓለምን አይደለም። ዓለም ከተፈጠረ ጀምሮ አይደለም እየቆጠረን ያለ ነው። ዓለም ከተማረ ጀምሮ ነው። ለዚህ ነው ዓመተ ምህረት የምንለው። የምንቆጥረው ዓመተ ዓለምን አይደለም። በዓመተ ዓለም ወደ 8000 ዓመት እየተጠጋን ያለ ነው። የምንቆጥረው ግን የዓለምን ዕድሜ አይደለም፣
በክርስቶስ ምህረት ያገኘንበትን እድሜ 2000 ዓመተ ምህረት እንላለን። ጌታ ራሱ ሲናገር ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ፣ የታሰሩትን እፈታ ዘንድ፣ ለተጎሳቆሉት ነፃነትን አውጅ ዘንድ፣ የጌታን ዓመት እሰብክ ዘንድ ልኮኛል ይላል። የጌታ ዓመተ ምህረት። እኛ ብዙ ጊዜ የተማርነው ስለ ጌታ ቀን ነው፣ ስለ ሰንበት። ከክርስቶስ ደም የተነሳ እሱ የኛን ሥጋ ከመልበሱ የተነሳ እሱ የኛ ዘመድ ከመሆኑ የተነሳ ዓመቱም የማን ዓመት ነው? የጌታ ዓመት ነው። ዘመናቱም የጌታ ዓመት ነው። ለዚህ ነው በየጊዜው በየሰዓቱም ስለማዳኑ ስለ ምህረቱ እሱን ማመስገን የሚገባል። ወገኖቼ ምንም ከሰጡን ይልቅ ይቅርታቸውን የሰጡን ክቡራን ናቸው። በምድር ላይ በጣም የተጎሳቆለች በጣም የተጎዳች ነፍስ ይቅርታን የተነፈገች ነፍስ ናት። በእውነተኛን ይቅር ያሉ በድለናቸው በይቅርታ ያለፉን ክቡራን ናቸው፣ ንዑዳን ናቸው፣ ቅዱሳን ናቸው፣ ንጹሃን ናቸው። ልናከብራቸው ዋጋ ልንሰጣቸው ይገባል። ወገኖቼ የምግብ ረሃባችንን ጎረቤትም ሊያውቅልን ይችላል። የምህረት ረሃባችንን ያወቁልን ግን በጣም መንፈሳውያን ሰዎች ናቸው። ይቅር ብዬሻለሁ ያሉን የተባረኩ ሰዎች ናቸው። ይቅር ብዬሃለሁ ያሉን በጣም የተባረኩ ሰዎች ናቸው። ወገኖቼ ከእንጀራ በላይ የሚያስፈልገን ይቅርታ ነው። ከእንጀራ በላይ የሚያስፈልገን ምህረት ነው። በቀን 3 ጊዜ እንበላለን ከተሳካልን። በቀን በ3 ይቅርታ ብቻ የምንኖረው በማይቆጠር ይቅርታ ነው የምንኖረው። ይቅር የሚሉን ሰዎች፣ እኛን የሚሸፍኑን ሰዎች፣ እኛን ከስህተታችን ለይተው የሚያዩን ሰዎች እግዚአብሔር የሰጠን እውነተኛ ስጦታዎቻችን ናቸው። የሚምሩ ብፁዓን ናቸው ይማራሉና። ምህረት ምንድነው? ምህረት? የሚምሩ ብፁዓን ናቸው ይማራሉና ሲል ምን ማለት ነው? ምህረት የመጀመሪያው ይቅርታ ነው። ሁለተኛ ስጦታ ነው። ሁለቱም ቃል ለምንድነው ምህረት የተባለው? ምህረት ለሚማረው ወይም ለሚቀበለው ወገን በፍጹም ሙሉነት የተተወ የተለቀቀ ነገር ማለት ነው። ስለዚህ ይቅርታ ምህረት፣ ስጦታ ምህረት ተባለ። አንዳንድ ጊዜ ይቅርታዎቻችንን ይዘን ነው የምንሰጠው። ለዚህ ነው ሁለተኛ ስንጣላ ባለፈውም እኮ አለቀቅ ነው ወገኖቼ። የዛሬ ጠብ በምንም አያማርዘንም። የዛሬ ጠብ በምንም አያካርረንም። የትላንት ስላለው ነው። የዛሬ ጠባችን ምናልባት ምዕራፍ 112 ሊሆን ይችላል። ከኋላ 111 ምዕራፎችን እንጎትታለን። ድሮም እኮ ያኔም እግዚአብሔር ያኔም ቢል ይቅር አይለንም። እግዚአብሔር ዛሬ ይቅርታ የሚሰጠን ከዚህ በፊት እንዳልበደል ነው አድርጎ ነው።
የመጀመሪያ የይቅርታ እንግዶች አድርጎ ነው የሚቀበለን በየሰዓቱ። መንግስቱ ይባረክ። የነገስታት ክብራቸው ነገርን መመርመር ነው ተብሏል። ፈልቅቆ ማውጣት። ሰለሞንን እስከዛሬ የምናደንቀው የተሰወረውን ስህተት ፈልቅቆ በማውጣቱ በአደባባይ በመቅጣቱ ነው። አዎ የነገስታትም የሰለሞንም ክብር ነገርን መርምሮ ማውጣትና መፍረድ ነው። የእግዚአብሔር ክብሩ ግን ነገርን መሰወር ነው። ክብሩ እሱ ነው። በቃ ወገኖቼ በደለኛን መሰወር ነው ክብሩ። ኃጢአተኛን መሰወር ነው ክብሩ። ጋርዶ መስራት ነው ክብሩ። ያቺ አመነዘረች የተባለችዋን ሴት ታውቋታላችሁ። ስታመነዝር አገኘናት አሉ። ወንድየው የት አለ? ብቻዋን አላመነዘረች። ስለዚህ የነኚህ ሰዎች ቅንዓት የሚመስል ንግግራቸው ቅንዓት አልነበረም። ለእግዚአብሔር የመቅናት ሳይሆን የሥጋ ቅንዓት ነበረ። ሕግን ተላልፋለች፣ ምን ትፈርድባታለህ? ጌታ ግን በትክክል እንዳደረገች ያውቃል። ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ በእርሷ ላይ ይወርውር አለ። ሁሉም ሹልክ ብለው ወጡ። እንደውም ያ መሬት ላይ የጻፈው ጽሕፈት ምንድነው ሲሉ አባቶቻችን አንዱ የአንዱን እንዳያነባው አድርጎ የእያንዳንዱን ስህተት ነው የጻፈው። ስለዚህ ማንም ሰው ባልሰራው ኃጢአት ፈራጅ፣ በሰራው ኃጢአት መሐሪ ነው። ማንም ሰው ለፍርድ የሚነሳው ራሱ የጠፋው ቀን ነው። ስተቱን ባየ ጊዜ ሁሉም ሰው ሹልክ ብሎ ወጣ። ጌታ በጣቱ መሬት ላይ አሸዋ ላይ ጽፎ እስኪጨርስ ሁሉም ውልቅ ብለው ወጡና ተከሳሽና መሐሪው ተገናኙ። አሁን ቢፈርድ የሚያምርበት ማን ነበር? በእነሱም በሷም ክርስቶስ ነው። ባለ ዙፋኑ ይምራል፣ ዙፋን የሌላቸው ይፈርዳሉ። እንደው ለአንድ ቀን ቢለቅልን ይሄን ዙፋን ምን እናደርገው ነበር ወገኖቼ? የዓለም የአንድ ሰዓት እድሜ አይኖረውም ነበር። የአንድ ደቂቃ እድሜ አይኖረውም ነበር። እግዚአብሔር ዓለምን የሚያይበት መነጽሩን ካላየ ኋላ አሉ መልአኩ ገብርኤል አሳይሃለሁ፣ እኔ እንዳየው ማየት ትችላለህ፣ እኔ እንደቻልኩ ግን መቻል አትችልም አለው። ወገኖቼ የሰው ስህተት የመላእክት ትዕግስትም ከሚችለው በላይ ነው። የሚችለን እሱ ብቻ ነው። ስሙ ይባረክ። በዚህ ጊዜ እችን ሴት ምን አላት? አንቺ ሴት ደግመሽ ኃጢአትን አትስሪ። የተሰራው እንዳልተሰራ መደረግ አይችልም። መደምሰስ ነው ያለበት። ጌታ ጉዳዩ ለቀጣዩ ነው። ሰው ትላንት ላይ ይዘገያል፣ እግዚአብሔር ደግሞ ነገን ያያል። ደግመሽ ኃጢአትን አትስሪ፣ በሰላም ሂጂ አላት። አዎ እርሱ የምህረት አምላክ ነው። እርሱ የይቅርታ አምላክ ነው። እርሱ በሰው መለወጥ የሚያምን አምላክ ነው። እያንዳንዱ ሕፃን አለ አንድ ሰው እያንዳንዱ ሕፃን ወደዚህ ዓለም ሲመጣ ይዞት የሚመጣው አንድ መልእክት አለ። ይሄ መልእክትም እግዚአብሔር ገና በሰው ልጆች ተስፋ ለመቁረጡን ነው። በሰው ተስፋ ቢቆርጥ ኖሮ ልደት ያበቃ ነበር። ዛሬም ልደት የቀጠለው እግዚአብሔር ገና በሰው ልጅ ተስፋ ስላልቆረጠ ነው። ስሙ የተባረከ ይሁን። ዛሬ ሰው ዘር እየተባለ ያለው ለምንድን ነው? እግዚአብሔር ለቻለው ለምንድን ነው የሚናከሰው?
እግዚአብሔር ለተሸከመው ለምንድነው የሚናቆረው? ሁላችንም ያለነው በእግዚአብሔር ድግስ ላይ ነው። በሱ ድግስ ነው የተጣላን ያለነው። ደጋሹ አልተጣላንም። ድግሱን አላሳነሰው፣ ምህረቱን አላጎደለው። ያኖረን የሱ ምህረት ነው። እግዚአብሔር ይመስገን። እግዚአብሔር ይቅር ካለን በኋላ እንኳን እናረፍዳለን ራሳችንን ይቅር ለማለት። ከኛ ቀድሞ እኛን ይቅር የሚል ከኛ በላይ እኛን የሚወድ ጌታ ስሙ ብሩክ ይሁን። አሜን። አዎ የእግዚአብሔር ምህረቱ በሰማይና በምድር የይለፍ ወረቀት ነው። ማንም አቆማችሁ። በጌታ ቀኝ የተሰቀለው ወንበዴ ወደ ገነት በሄደ ጊዜ ሽፍታ ነው፣ ዘመኑን በሙሉ በኃጢአት የኖረ ነው። እና አብርሃም ያልወረሷትን ገነት፣ እነ ዳዊት ያልገቡባትን ገነት ለመጀመሪያ ጊዜ ሲቀር ያ የገነት ጠባቂ ዞር ያለለት በማንነቱ አይደለም፣ በደሙ ነው። ደሙ የገነትን በር ይከፍታል። እግዚአብሔር ይመስገን። አሜን። ደሙ በሰማይና በምድር የይለፍ ቃል ነው። የይለፍ ደብዳቤ ነው። ይህንን ባሰብን ጊዜ ስጋችን ከነፍሳችን እስክትለይ ድረስ በታላቅ ፍቅር በማዕበሉ እንናጣለን። የእግዚአብሔርን ምህረቱን የእግዚአብሔርን ትዕግስቱን ባሰብን ጊዜ ወገኖቼ እንቅልፍ ከዓይናችን ይጠፋል። እጅግ እንደነቃለን፣ እጅግ እንገረማለን። የእግዚአብሔር ምህረቱ ድንቅ ነው። የተንታኞች ችሎታ ተንትኖ አይዘልቀው። አዎ ይቅርታ፣ ስጦታ፣ ምህረት መባሉ ፍጹም የሚለቀቅ ከኛ ቁጥጥር ውጭ የሆነ ስለሆነ ነው። ስለማንለቀው ይቅርታችንን እንደ ውለታ ነው የምንቆጥረው። ይቅር ያልነውን ሰው ትልቅ ውለታ እንዳደረግንለት ነው የምንቆጥረው። ይቅር ስንል ግን ውለታ የዋልነው ለራሳችን ነው፣ ለራሳችን ነው ወገኖቼ። ይቅር አለ ማለት ሐኪም የማይደርስበትን በሽታ ያመጣል፣ ሰላምን ያናጋል፣ የምግብ አምሮትን ይቀንሳል፣ እንቅልፍ ይነሳል፣ አጥንትን ያነቅዛል። ይቅር አለ ማለት ጭስ በማይታይበት ቃጠሎ ውስጥ መኖር ነው። ይቅር የምንለው ለእግዚአብሔር እንዳይመስላችሁ። አዎ ይቅር ለእግዚአብሔር ስንል ከእግዚአብሔር እካሳለሁ ነው፣ መልካም ነው። ይቅር የምንለው ለእግዚአብሔር ውለታ ለመዋል፣ ለሰዎቹ ውለታ ለመዋል አይደለም። ለራስ ጤንነት ለመኖር የተከፈለ ዋጋ ነው። ስለዚህ ይቅርታችን ውለታ አይደለም፣ ምህረት ነው። ዳግም ልናስበው ያንን ሰው ውለታ እንደዋልንለት አድርገን ልንቆጥር አይገባንም። ምክንያቱ የቂም እሳቱ የሚበላው ያቄመውን እንጂ የተቀመበትን አይደለም። የቂም ነቀዝ የሚበላው እኛን እንጂ ያቄምንበትን ሰው አይደለም። ለመኖር የተከፈለ ዋጋ ነው። ረጅም ዕድሜ ለማግኘት ከፈለጋችሁ መድኃኒቱ ይኸው ብቻ ነው። በይቅርታ ህይወት መመላለስ። በይቅርታ ህይወት የማያቋርጥ ነው። እኛ ይቅርታ እንዲህ የምንጎትተው ነገር
ጉዳዩ ከመጣ በኋላ ከራሳችን ጋር የምንታገልበት ነገር ነው። ይቅርታ ግን ሕይወት ነው ሊሆን የሚገባው። የይቅርታ ሕይወት ነው እንጂ የይቅርታ ምግባር አይደለም የሚያስፈልገው። ለምን ስንል ከዚህም በኋላ የሚገጥመን ሰው ይቅር የምንለው እንጂ ይቅር የማንለው አይደለም። ይቅር ለእግዚአብሔር መባባል የሌለው በላይ ቤት ብቻ ነው። ይችን ዓለም እስክንሰናበት አንድ ሰዓት እስኪቀረን ይቅር የምንለው ሰው አለ። ይቅር የሚለንም ሰው አለ። አዎ ወገኖቼ፣ ይቅር ስንል የተቀበልነውን የሰጠነው ከእግዚአብሔር የተቀበልነውን ይቅርታን የሰጠነው መልሰን ከደጋግ ሰዎች የተቀበልነውን ነው መልሰን የሰጠነው። ወገኖቼ፣ መስሪያ ቤታችሁ ሙያችሁንና ጉልበታችሁን ጊዜያችሁን የተከራየ ነው። ከማንነታችሁ ጋር ምንም አይነት ጉዳይ ላይኖረው ይችላል። ይቅር የሚሏችሁ ሰዎች ግን የማንነታችሁ ወዳጅ ናቸው። የሚያልፏችሁ ሰዎች የማንነታችሁ ወዳጅ ናቸው። እግዚአብሔርን የምታዩባቸው ምድራዊ ኪሩቤል ናቸው። እግዚአብሔር ይመስገን። ይቅር በሉ ይቅርላችኋለሁ ነው። የእግዚአብሔር ምሕረቱ ይኸው እንደ ደመና በላያችን ላይ ጠቁሯል። ሊዘንብ ይፈልጋል። የእግዚአብሔር ይቅርታ እንደ ውሃው እስከ ጓዳችን እስከ ቤታችን ገብቷል። ካልከፈትነው ግን አንረካም። ካልከፈትነው ከጥማታችን አንገላገልም። የእግዚአብሔርን ይቅርታ ለማግኘት ይቅርታው ማለት በረከቱን ለማግኘት ይቅር ማለት ያስፈልጋል። ስለዚህ ይቅርታ ምን ተባለ? ምሕረት የሚምሩ ብፁዓን ናቸው ይማራሉና። ዛሬ ይቅር ያልነውን ሰው ስናገኘው ይቅር በተባባልነው ነገር ጨዋታም አያስፈልገንም። ፍጹም መተው ያስፈልገናል። ምክንያቱም ይቅርታ ምን መሆን አለበት? ምሕረት መሆን አለበት። እግዚአብሔር በባህሪው የማይወደው ነገር ምንድነው ስንል ይቅር ያለውን ኃጢአት እንደገና ማሰብ። አንዳንዴ ንስሐ እንገባለን፣ እግዚአብሔርን ይቅርታ እንጠይቃለን፣ መልሰን እንታወካለን፣ እንረበሻለን። እንደው ትንሽ ቅጣት ቢጤ ስጡኝ እንላለን። ወደ እግዚአብሔር እንጸልያለን። እግዚአብሔር ዝም ነው የሚለን። ለምን ዝም የሚለን ይመስላችኋል? የምትለውን ነገር አላውቀውም። እግዚአብሔር አያውቀውም። የማያውቀውን ነገር እንዴት ሊሰማን ይችላል? ረስቶታል፣ ተደምስሷል። ዛሬ አዲስ ቀን ነው። የምትኖሩት ስላልተጨረሳችሁ ነው። ገና ስለምትሰሩ ነው። ሰው ለመሰራት እንደሚኖር ስለማይገባን ነው ይቅር የማንለው። እሰራለሁ ይሰራል፣ እበጃለሁ ይበጃል። የጨረስን ቀን እንሄዳለን። የጉልላቱ የመጨረሻዋ ድንጋይ ስትሰካ የእግዚአብሔር ዘላለማዊ ቤት ነው የምንሆነው። ስለዚህ እንሄዳለን። የምንቆይበት ዓላማ ስለምንሰራም ነው። ሰሪው ሳይደክመው ስራው ለምን ይደክመዋል? የሚምሩ ብፁዓን ናቸው ይማራሉና። ሁለተኛው ስጦታ ነው ምሕረት የተባለው። ስጦታ መስጠት የእግዚአብሔር ባህሪ ነው። እግዚአብሔር ፀሐይን ሰጠ፣ ጨረቃን ሰጠ፣ ከዋክብትን ሰጠ፣ ጋራውን ሰጠ፣ ሸንተረሩን ሰጠ፣ ውቅያኖሱን ሰጠ፣ መንግስቱን ሰጠ። በመጨረሻ ደግሞ ልጁን ሰጠ፣ ራሱን ሰጠ። መስጠት የጀመረ
በነገሮች አያባራም፣ ራሱን ይጨምራል። ለምትወዱት ፖስት ካርድ በመስጠታችሁ ወርቅ በመሸለማችሁ ደስ ይላችኋል። ልክ ነው፣ ግን ገና ነው፣ ነፍስ ይቀራል። ነፍሱን ስለ ወዳጆቹ ከማኖር የሚበልጥ ፍቅር ለማንም የለውም። ገና ነው ወገኖቼ፣ ገና ነው፣ ገና ነው። በበጎ ነገር ስረካ እፈራለሁ ወገኖቼ። እንደሰራው ሲሰማኝ እፈራለሁ። እንዳገለገልኩ ከተሰማኝ እፈራለሁ። ምክንያቱም አለመርካት ነው ብዙ በጎ ነገሮችን የሚያሰራል። አንድ ሰው ነፃ ካወጣው ይበቃኛል ነው የምንለው። ይበቃኛል ነው የምንለው። አንዱም በእኛ እኮ አይደለም ነፃ ያወጣው፣ በጌታ ነው። አንዱን የቻለ 1 ቢሊዮንም ይችላል። ወገኖች እግዚአብሔርን አታሳንሱት። በእናንተ እንደፈቀደው ይስራ፣ ልቀቁለት። ሕፃን ልጅ መበቀል ሲያምረው የእኛን እጅ ይዝና የዚያን ሰው እጅ ይመታለታል። የሚመታው የጌታ እጅ ነው። የእኛ እጅ ግን ለወጉ እሱ እጅ ላይ አርፏል። ስለዚህ እሱ ረሃብን ይምታ በእኛ እጅ። አዎ በእኛ እጅ እሱ ሐዘንን ይምታ፣ ትካዜን፣ ጭንቀትን፣ ብቸኝነትን፣ መጎዳትን፣ መሸነፍን፣ መጣልን ይምታ። እጅ አውሱኝ ነው ያለው ጌታ። አይን አውሱኝ ነው ያለው። ልይባችሁ ነው ያለው። ልስራባችሁ ነው ያለው። ልድረስባችሁ፣ ልራመድባችሁ ነው ያለው ጌታ። ውጊያው የሱ ነው። ሽሮታው የሱ ነው። በረከቱ የሱ ነው። ማዳኑ የእርሱ ነው። ስጦታ ምህረት ተብሏል። ከማንረሳቸው ነገሮች አንዱ የበደልነውን እንረሳለን፣ የተበደልነውን ግን አንረሳም። ሁለተኛ የማንረሳው የሰጠነውን ነገር አንረሳም። አንድ እህት አስታውሳለሁ፣ ከውጭ ሀገር መጣች። 9 ዓመት ያህል ቆይታ ድሮ እዚህ በነበረች ጊዜ የዘመድ አሁን በቆጥረላችሁ አንደርስበትም። የዘመድ የሚሆኑ አንድ እናት እዚያ ነበሩ። ደህና ሀብት የነበራቸው ድሮ መኳንንት የነበሩ አስገባሪ የነበሩ ናቸው። እና ትምህርት የጨረሰች ጊዜ የዛ ዘመን 50 ብር ሰጥተዋታል። ትልቅ ገንዘብ ነው። በዛ ጊዜ ብዙ ስራ ይሰራበታል። እሷ ደግሞ ከ9 ዓመት በኋላ ከርማ ታማኔ የመጣችው። ከዛ ህመሟን አስታማ መጨረሻ ልትሄድ ስትል 1-2 ቀን ሲቀራት ትዝ አሏት። አንድ ሻሽ፣ አንድ ሽቶ 50 ብር አድርጋ ሄደች። እኔ የማውቀው ታሪክ ነው። ከዛ ሄዳ ይቅርታ እስካሁን ስላረፈድኩ ማማ ብላ ያንን ስጦታ ስትሰጣዩትና ድሮም እኮ አንቺ ብልህ ልጅ ነሽ፣ ያን ጊዜ ሰጠውሽን 50 ብር ሳትረሽ መለሽ። ዘመናት አልፈዋል። ሰው ግን የሰጠውን አይረሳም። ስጦታችን ምህረት ሲሆን የሰጠነውን እንረሳለን። እርሱት፣ የሰጠነን ነገር እርሱት ወገኖቼ። በፍቅር ዘመን የሰጠነውን በመስጠታችን እኮ ተቀብለናል። የዛን ቀን ደስ ብሎናል። ስለዚህ ስጦታ ብቻ አይደለም፣ ተቀብለናል። ስላስደሰተን ልባችንን ሙሉ ስላደረገልን ነው። ስጦታ ምህረት
መሆን አለበት። ስጦታ ምህረት ካልሆነ ሁል ጊዜ እናስበዋለን። ሁል ጊዜ ስናስበው ስጦታው ትልቅ ሰውየው ትንሽ እየሆነብን ይመጣል። ሰሞኑን ታስታውሳላችሁ 30ኛ የኢትዮጵያ የረሃብን ዓመት እንግሊዞቹ እያሰቡ ነበር። አሁን ምን ይታሰባል? ይሄ የሚያሰቅቅ ፊልሞች ይታዩ ነበር። የሚዘገንኑ የኢትዮጵያ ረሃብ ይታይ ነበር። እያየሁ ይገርመኝ ነበር። ይሰጣ አይረሳ። ያን ጊዜ ሰጥተውናል። የኢትዮጵያ መንግስት በአዋጅ ተሰብስቦ ካህኑን ጳጳሱን ይዞ እግዚአብሔር ይስጥልኝ ማለት አለበት። አለበዛ 40ኛው ይከበራል። የሰጣ አይረሳም ወገኖቼ። የሚምሩ ብፁዓን ናቸው፣ የሰጣችሁትን እርሱ ነው። ምህረት አድርጉት፣ አትቁጠሩት። እግዚአብሔርም አልቆጠረ እያለን የለመነውን ኪሳችን እኮ አለ እንለምነዋለን። እናንተ ብልጦች ብሎን አያውቅም ወገኖቼ። ትላንት አምነነው ዛሬ ስንጠራጠረው እንደገና ይሰጠናል። ስለ እምነታችን ምንም ማግኘት በማይገባን ቀን ስለ ታማኝነቱ ያደርግልናል። እሱ እንኳን አልቆጠረም ወገኖቼ፣ አልቆጠረም። እግዚአብሔር ይርዳን። እግዚአብሔር ይርዳን ወገኖቼ። የእግዚአብሔርን ባህሪ አልተካፈልንም። ስጦታ የሚባል ነገር በጣም አልተካፈልንም። ለእግዚአብሔር ቤት እንኳን እንደው በዓመት አንድ ጊዜ አስራት በኩራት እናመጣለን። እሙደ ምጽዋት ውስጥ እንከተና እንመለስም፣ አብረን እንገባለን። ወሬያችን ሁሉ በሉት ነው። ምን ሊሆን ነው? ሊበላ እኮ ነው። የምትሰጡት ቄሱ የሚበላው ነው። በጀቱ የእግዚአብሔር በጀት ስለሆነ የኔ ርስት ነው የእናንተ ርስት ብሎ ለሌዋውያን እግዚአብሔር የሰጠው ነው። ወደ ሰማይ በፖስታ ይላካል። ሊበላ ነው። የነፍስን ነገር ለሰፈሩልን የስጋን ነገር ስንሰፍር ወገኖቼ ያውም እንኳን አልሰፈርንም፣ እንቆጥረዋለን። ከሁሉ የሚደንቀኝ የኢትዮጵያ አማንያን ለነፍሳችን ያመነውን አገልጋይ ለገንዘባችን እንጠራጠረዋለን። በጣም ገንዘብ ላይ ልዩ ትኩረት ስላለን ነው። ለነፍሴ ያመንኩትን ቄስ እንዴት ለገንዘብ ይጠራጠረዋለሁ? ገንዘብ ባከነ እንጂ ነፍስ ባከነ ሲባል ሰምቼ አላውቅም። በቤተ ክህነት ሰምቼ አላውቅም። በቤተ ክርስቲያን ሰምቼ አላውቅም። የሚወራው ሁሉ ይሄ ነው። እግዚአብሔር ይርዳን። ስጦታችን ምህረት ካልሆነ አትስጡ፣ አትባረኩ። ለይሉኝታ አትስጡ ወገኖቼ። ከእግዚአብሔር ጋር ቁማር እንደመጫወት ነው የሚቆጠረው። አትስጡ። ከሰጣችሁ በምህረት ስጡ። ገንዘባችሁን ከከተታችሁ ከሙዳየ ምጽዋቱ ውጡ። የእግዚአብሔር ቤት አባወራ አለው፣ አስተዳዳሪ አለው። በስሙ የሰየማቸው የተቀቡት እነሱ ናቸው የሚያስተዳድሩት። እነሱ የእናንተን ቤት አይሰፍሩም። እነሱ የእናንተን ቤት አይመሩም። የእግዚአብሔርን ቤት ለነሱ መልቀቅ ያስፈልጋል። ሁለት አባወራ ያለው ቤት ክፍቱን ነው የሚያድረው። ስጦታችን ምን አይደለም? ምህረት አይደለም። ምህረት የተሰዋ አይደለም። ለዚህ ነው ማንባረከው። በስጦታ ብቻ ባረካለሁ ብለን ማሰብ የለብንም። የሰጠንበት ልቡም ይታያል። ልቡ ይታያል። ስጦታ አዎ መጥቷል፣ ልቡ ይታያል። ሳኦል እኮ የሰባውን ፍሪዳን ለጌታ ያቀረበው ግን መንግስትህን ቀድጄዋለሁ ነው ያለው። ንቄዋለሁ ነው ያለው እግዚአብሔር። የናቀው በልቡ እንጂ በስጦታው ማነስ አይደለም። 2 ዲናር የሰጠችም ደግሞ የጌታ ስም በተጠራበት ሁሉ ስሟ ይጠራል። በማነሱ አይደለም። ልቧ ትልቅ ነው፣ ስጦታዋ ትንሽ ቢሆንም። እግዚአብሔር ያግዘን። የሚምሩ ብፁዓን ናቸው ምን ይላሉ? ይማራሉ። ምህረት ስጦታ ነው። ምህረት ምንድን ነው?
ይቅርታ ነው። ይቅርታ ነው። ይቅርታ ነው። የረሃብ ያህል ነው ይቅርታን መነፈግ ወገኖቼ። አንዳንድ ጊዜ ይቅርታችን በጣም የሚለምኑ ሰዎች አሉ። ስለ እግዚአብሔር ብለህ ይቅር በለኝ የሚሉ፣ ስለ እግዚአብሔር ብለሽ ማሪኝ የሚሉ ብዙ ሰዎች አሉ። ወገኖቼ ትልቅ ሰው ይቅርታ የሚለው ቃል ያሸንፈዋል። ትንሽ ሰው እንደውም ያገነዋል። ትንንሽ ሰዎች ይቅርታ ሲባሉ ተራራ እያከሉ ነው የሚመጡት። ወገኖቼ ይቅርታ መጠየቅ መሸነፍ፣ መጠየቅ ማሸነፍ አይደለም። እግዚአብሔር በመካከላችን መክበሩ ነው። ድሉ የክርስቶስ ነው፣ ሽንፈቱ የሰይጣን ነው። ድሉ የክርስቶስ ነው፣ ሽንፈቱ የማን ነው? የሰይጣን ነው። ድሉ የማንም አይደለም። ስለዚህ እንጀራ ለተራበ እንጀራ መቁረስ፣ ይቅርታን ለተራበ ይቅርታን መስጠት ይገባናል። የሚምሩ ብፁዓን ናቸው ይማራሉና ተብሎ ተጽፏል። እስቲ ይቅርታን በሚመለከት አጠር አድርገን እንመልከት። የይቅርታ ሰዎችን በሚመለከት አዳምን እስቲ እናስታውሰው። በመጽሐፍ ቅዱስ ላይ እንደ አዳም ያለ የይቅርታ ሰው የለም። እኛ ሁል ጊዜ የአዳምን ክፉ ስለምናወራ ስለለመድንም ነው። ክፉ ነገርን እየነቀሱ የማውጣት ባህላችን መጽሐፍ ቅዱስም ላይ ገብቷል። አብርሃም ሲባል ትዝ የሚለን ከአጋር ወለደ። ያዕቆብ ሲባል ትዝ የሚለን አታለለ። ካታለለ ውጭ ያዕቆብን አናውቀውም። እግዚአብሔር ደግሞ ያዕቆብን ይሹሩን ያለው በቁልምጫ ቃል የጠራው ወደድኩት ያለው ነው። እግዚአብሔር የወደደውን ስንከስ እንኖራለን። እንኳን በስጋ ያለውን አይደለም በነፍስ ያሉትን እየከሰስን ነው። አዳም ሁሉ ጊዜ ሲታየን ስተቱ በደሉ ብቻ ነው የሚታየን። አዳም ግን እግዚአብሔርን ያህል ጌታ ገነትን ታህል ቦታ ያሳጣችውን ሔዋንን ሕይወት የነሽ አላት። ሞት የነሽ ቢላት ትክክል እኮ ነው። አንቺ ኪሳራ የነሽ ቢላት ትክክል ነው። አብረውን የበደሉት አብረው ግን የእግዚአብሔርን ምሕረት ፈለጉ። ዛሬ በሆነችው አይደለም ወደፊት በዳግማዊት ሔዋን በድንግል ማርያም በእመቤታችን በሷ በኩል የሚመጣውን መድኃኒት አሰበና ሕይወት የነሽ። አዳም ትልቅ የይቅርታ ምሳሌ ነው። ትልቅ የይቅርታ ምሳሌ ነው። እግዚአብሔር ትዳራችሁን እንደ አዳምና እንደ ሔዋን ያድርግላችሁ ቢባል ኖሮ ምናልባት ይቅር እንባባል ነበር። የአብርሃምና የሳራ ስለምንባባል ብዙ ጊዜ አብርሃም 2 ጊዜ አላቃትም ብሎ የለ እኔ አላቀውም ነበረ ነው የምንለው። እንደዚህ ነው የሚሉት እህቶችም እንደው አላቀውም ነበረ እኔ አሁን ስገባ ነው ያየሁት ጠባዩን። በፍጹም አላቀው ያቁት ነበረ። ፍቅሩ አልቆ ነው፣ ቀዝቅዞ ነው፣ ራስ ላይ በጣም አትኩረት ተደርጎ ነው። አላቃትም ነበር፣ ሳላቅ ነው የወደድኳት፣ ሳላቅ ነው ያገባዋት። ምርቃቱ ሰርቶ ይሆን? ግብጽ ወርዶ አላቃትም ብሏል ሚስቱን። በጌራራ ንጉስ በአቤሜሌክ ሀገርም እህቴ ነች ብሏል። ያው ከደቱ ሚስቴ አይደለችም ብሏል አብርሃም። የአዳምና የሔዋን ትዳር ይቅርታ ያለበት ትዳር። እህቶቼ ወንድሞቼ እንደ አዳምና እንደ ሔዋን መካሰስ ቢገባ አልተበዳደላችሁም። ሰዎች እኮ ዛሬ ቢበድሏችሁ ምናልባት ከስራ ነው የሚያፈናቅሏችሁ፣ ከመንግስተ ሰማያት ያፈናቅሏችሁ። ከመንግስተ ሰማያት ያፈናቀለችሁ ሕይወት የነሽ አለ። እግዚአብሔር ያግዘን። የአዳምና የሔዋን ትዳር ይቅርታ ያለበት ትዳር ነው።
ያንን የይቅርታ ትዳር ደግሞ ጌታ ተስፋ ሰጥቶ እንደገና የሰውን ዘር በማዳን ካሰው። ስለዚህኛ የይቅርታ ትውልድ የምህረት አመተኞች ወይም የምህረት አመትን ያየን ሆነናል። ሁለተኛ ዮሴፍን በመጽሐፍ ቅዱስ ላይ ዮሴፍ የይቅርታ ሰው ነበር። ዮሴፍ ምን በድሎ ነው የተጠላው? እስቲ እንዱ ልብ አድርጋችሁ አስቡት። የምትጠሉት ስለተወደዳችሁም ነው። መወደድም የመጠላት ርዕስ ነው። አባቱ ወደደው፣ ወንድሞቹ ጠሉት። ለምን ይወደዋል? ደግሞ ቀሚስ አሰፋለት፣ የበለጠ ጥላቻቸው ጨመረ። አንዳንድ ጊዜ እንደው ማዕረግ ስናገኝ ክብርም ሲደረብ ቀሚስ ሲሰፋ፣ ቀሚስ መቼም በሀገራችን ሹመት ማለት ነው። እገሌ ቀሚስ ለበሰ ማለት በቃ ሹመት ነው። ክብሩ ማዕረጉ ሲመጣ አሁንም እንደገና ቅናቱ መቼም እየጨመረ ይመጣል። ዮሴፍን ለማጥፋት ያነሳሳቸው ይሄ ብቻ ነው። ክፉ ስለተናገረ ክፉ ስላደረገባቸው አይደለም። ገደል ነው ብለው አረፉ። የገደሉት ግን ሕይወትን የሚያተርፍ ሆነ በግብፅ ሀገር። ለካ እግዚአብሔር ዮሴፍን ከሀገሩ በወንድሞቹ በኩል ገፋው። እኛ ካልተገፋን እግዚአብሔር ወዳሰበልን ቦታ እንደርስም። እንደ ኩሬ ውሃ ባለንበት መርጋት ቀጥሎ መበስበስ ነው እድላችን። ቤት እንኳን ያሰራን ወገኖች እግዚአብሔር ክፉ አከራይ ያስነስቶ ነው። ካልተገፋን እልፍ አንልም። እግዚአብሔር የሚገፋን ወደ በረከታችን ነው። የገፉን ወዴት እንደገፉን ቢያውቁ ኖሮ ይንከባከቡን ነበር፣ አይገፉንም ነበር። ጠላት አጠፋው ሲል እግዚአብሔር ይበልጥ ያኖራል። ዮሴፍን አጠፋ ነው አሉት፣ እግዚአብሔር ግን በግብፅ ብርሃን አደረገው። ወንድሞቹ የገደሉት ገለነዋል ያሉት እህል ሊለምኑ እሱ ጋር መጡ። አወቁት፣ ደነገጡ። እሱ ግን ይቅር ብያለሁ አለ። እኔ በእግዚአብሔር ፈንታ ነኝን እናንተን ለመቅጣት? በፍጹም። ደግሞ ምንድነው የሆነው ክፉ ነገር? እስቲ አስቡት። እኔን ለማክበር እናንተን ህይወታችሁን ለማዳን እግዚአብሔር ለበጎ ለወጠው። እግዚአብሔር ክፉ ለበጎ ከለወጠው መቀያየም ከንቱ ነው። ከሰው ያጣችሁትን በእግዚአብሔር ከተካሳችሁ መቀየም ከንቱ ነው። ሶስተኛ ይቅርታ የስጢፋኖስ ቤተሰቦችን በአንደኛ ቆሮንቶስ በምዕራፍ 1 ላይ ቁጥር 16 ላይ ስናነብ ጳውሎስ ማንንም አላጠመቅኩም የተላኩት ልሰብክ እንጂ ለማጥመቅ አይደለም ካለ በኋላ ከስጢፋኖስ ቤተሰብ በቀር የስጢፋኖስን ቤተሰብ ግን ጳውሎስ ምን ብሏል? አጥምቋል። ልብ አድርጉ። እስጢፋኖስ ሲገደል ጳውሎስ የወጋሪዎች ልብስ ጠባቂ ነበረ። ምናልባት አቅመ ደካማ ስለሆነ ነው። ምናልባት የወጋሪዎቹ ደግሞ አለቃ ስለሆነ ነው። በሉት ብሎ ያስገደለ እሱ ነው። የስጢፋኖስ ቤተሰቦች የተጠመቁት በልጃቸው ገዳይ እጅ ነው። ምን አይነት ይቅርታ ነው ወገኖች! በልጁ ገዳይ እጅ የሚጠመቅ ሰው አለ ወይ? እነኚህ በመጽሐፍ ቅዱስ ውስጥ የምናገኛቸው ትልልቅ የይቅርታ አብነቶች ናቸው። ይቅር የሚሉ የሚምሩ ይማራሉ፣ ምህረትን የሚያደርጉ ብፁዓን ናቸው ይማራሉና። ሁለተኛው ምህረት ምንድነው? ይማራሉ፣ ይቅር ይባላሉ ነው። ሁለተኛው ደግሞ ምንድነው? በችግር ዘመናቸው በረከትን ያገኛሉ። አንድ ጥቅስ ላንብብና ትምህርቱን እንፈጽማለን። መዝሙር 40 ላይ ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። እኛ ለችግረኛና ለምስኪን ብዙ ጊዜ አናስብም፣ ያሳስቡናል። እየመጡ ነው የሚለምኑት፣ እሱም አንሰጥም።
አንዳንድ ጊዜ ደግሞ ዜማው ስርስር ሲያደርገን ያችን 5 ሳንቲም እንጥላለን። የተከፈለው ለረሃቡ ይሁን ለዜማው አይታወቅም። ብዙ የሚያባቡ ነገሮችን ከሰማን በኋላ ብዙ የማሰብ ችግር አለብን። የሚያስብ ነው የሚለው ለችግረኛና ለምስኪን የሚያስብ ምስጉን ነው ብፁዕ ነው ማለት እኮ ነው። እግዚአብሔር በክፉ ቀን ያድነዋል፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያስመሰግነዋል። ይሄውን ነው ማይትሬዛን አስቡ። በምድር ላይ ይመሰገናሉ፣ ስማቸው ሲጠራ ነው የሚኖረው። በጠላቶቹም እጅ አሳልፈውም። ያቸር ሰውም ጠላት አለበት፣ ግን እግዚአብሔር አሳልፎ አይሰጠውም። እግዚአብሔር ይመስገን። እግዚአብሔር በደዌው አልጋ ሳለ ይረዳዋል። ወዳጅ ሁሉ የሚበተንበት ሰዓት ነው ደዌ። መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። በሽተኛ ነጭናጫ ነው፣ የሚነጫነጨው በሩቅ ሰው አይደለም፣ እቅርብ ሆኖ በሚያገላብጡት። እነሱ መደቡ እንዲቆረቁር ያደረጉበት እየመሰለው ይጣላል። ነገር ግን በሽታው ነው የሚቆረቁረው፣ ማረፊያ ስለሌለው ነው። እግዚአብሔር ያነጥፍለታል። በበሽታችሁ ሰዓት ተመቻችቶ መተኛት መቻል እግዚአብሔር ሲያነጥፍ ነው። እግዚአብሔር ያነጥፍለታል ይልና ዝቅ ብላችሁ ስታነቡ ግን ደግሞ የሰላም የሰው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ ይላል። እንግዲህ ከኩያ ጋር የሚሰፋፈሩት ብድር አንዳንድ ጊዜ ተረከዝ ለማንሳት ነው። ለችግረኛና ለምስኪን የሚያስብ ግን ምስጉን ነው። ምስጉን ነው። ለኩያችን የሰፈርነው እሱ ይመልስልናል። ለችግረኛ የሰፈርነውን ግን እግዚአብሔር ይመልሳል። በእውነት እንድናስተውል እግዚአብሔር ይርዳን። አቤቱ ጌታችን ሆይ እጅግ አድርገን እናመሰግንሃለን። የእስራኤል ቅዱስ ታላቅ አምላክ ከፍ ከፍ እናደርግሃለን። ስለ ምሕረት ታላቅነት ከቀናቶች ሁሉ ባርከ ይህንን ቀን፣ ከሰዓቶች ሁሉ ባርከ ይህንን ሰዓት ያንተን ዝና ለማውራት የመንግስትን አዋጅ በትህትና ያለ እርማት ለመቀበል ስለሰበሰብከን ስምህ ይባረክ። ለጌጠኛው ቤትህ ልማት ይሁን፣ ታላቅነትህ ይወደስ። ጌታ ሆይ የጎደለን ይኸው ነው። አቤቱ ጌታ ሆይ ልባችን ሸካራ ነው፣ መንገዳችን ጠመዝማዛ ነው፣ የምናነክስነን፣ በረከታችን የተቋጠረብንን እባክህ የይቅርታ ሰዎች አድርገን። ቁስላችንን ባሰብን ቁጥር ያንተ ቁስል ያስረሳን። መበደላችን በታሰበን ቁጥር አንተ ስለኛ የተንገላታው እንግልት ትዝ ይበለን። ስለ ምሕረት ታላቅነት ንጹህ ልቡናን ፍጠርልን። የቸርነት ልብን በውስጣችን ጨምር። ጌታ ሆይ ለችግረኞች የምንሰጥ ለቤትህ የምንሰጥ ያንተን ባህሪ የመስጠት ባህሪን የተካፈልን ልጆች አድርገን። የሚምሩ ብፁዓን ናቸው ይማራሉና የሚለው የበረከት ቃልህ ይድረሰን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ሳምንት እንቀጥላለን። ክብሩ ለእግዚአብሔር፣ በረከቱ እኛና ለሕዝባችን ይሁን። እግዚአብሔር ይባርካችሁ።